ሰላም ብያለሁ። ሰላም እንግዲህ ሮድ ቱ ሂሊንግ አራተኛ ዓመቱን አክብሮ የቀሩትን ስቴቶች እንግዲህ በፊት ዳላስ፣ አትላንታ፣ ዲሲ፣ ደንቨር ሄደን ነበር። አሁን ደግሞ ጊዜር ብሎ ናሽቪል ኦክቶበር 11፣ ኦክቶበር 15 እና ኦክቶበር 16 ደግሞ ቬጋስ፣ ኖቨምበር 8 ሚኒሶታ፣ ኖቨምበር 22 ቦስተን፣ ዲሰምበር ደግሞ ቀኑን እየወሰን ነው 22 or 27 ዲሲ እናደርጋለን ማለት ነው። እንደምታውቁት ሮድ ቱ ሂሊንግ አራት ነገር ላይ ነው ፎከስ የሚያደርገው። አንደኛው አውቲዝም ላይ፣ ዳውን ሲንድሮም፣ ስፔሻል ኒድ ያላቸውን ልጆች በምን አይነት መንገድ ነው ህብረተሰባችንን እንድንረዳው፣ ታቡ ሳይሆን የምናፍርበት መንገድ ሳይሆን ልጆቻችንን ደብቀን መቀመጥ ሳይሆን በመረዳት ኤርሊ ኢንተርቬንሽን በማግኘት እንዴት ልጆቻችንን እንርዳ። ህብረተሰብ ውስጥ ደግሞ የእምነት ተቋማቶች ደግሞ በምን አይነት መንገድ ነው ህብረተሰቡን ሊረዱ የሚችሉት። እነዚህ ልጆች ቦታ ያስፈልጋቸዋል፣ አዌርነስ ያስፈልጋቸዋል፣ አክሴፕተንስ ያስፈልጋቸዋል እና ኢንቴግሬሽን ስለሚያስፈልጋቸው፣ ኢንክሉዥን ስለሚያስፈልግ እነዚህ ልጆች በምን አይነት መንገድ እንርዳቸው የሚል አንደኛው ፓናል ዲስከስ የሚያደርገው ስፔሻል ኒድ ላይ ይሆናል ማለት ነው። ሁለተኛ ሁሉ ጊዜ የምናደርገው ኮንሽስ ፓረንቲንግ። ኮንሽስ ፓረንቲንግ ምን ማለት ነው ስንል ደግሞ መውለድ እግዚአብሔር ጸጋውን ከፈቀደልን እንወልዳለን። ከዛ በተረፈ ከልጆቻችን ጋር ያለኝን ግንኙነት በምን አይነት መንገድ ነው ማስተማር ብቻ ሳይሆን መረዳት ብቻ ሳይሆን ጊዜ ወስደን ከልጆቹ ጋር ማደግ እንዳለብን ለመረዳት እንዲያስችለን ኮንሽስ ፓረንቲንግ ከወላጆች ትምህርት ያለፍንበትን ለሌላው ማካፈል የምንችል ደግሞ ጥፋታችን ደግሞ በሌላው ቤተሰብ ላይ እንዳይደገም በምን አይነት መንገድ ይህንን መስራት እንችላለን ብለን ኮንሽስ ፓረንቲንግ ፓናል ዲስካሽን ይኖረናል። ሶስተኛው ደግሞ ትራውማ ኤንድ ሂሊንግ ወይም ደግሞ ድራግ አቢዩዝ ላይ ሱሳይድ በህብረተሰባችን ውስጥ የማይወሩ እንደ ታቡ የሚታዩ የማናነሳቸው ቶፒኮች አሉ። እሱን ደግሞ ከባለሙያዎች ጋር በመሆን አንድ ላይ በመሰባሰብ እንዴት ነው ያንን ሳይክል ብሬክ የምናደርገው፣ ጸጉር፣ እጅ፣ አይን መልካችንን ለልጆች ማስተላለፍ እንደምንችል ሁሉ ጭንቀታችንን፣ ትራውማችንን፣ የጠፋንበትን ያለፍንበትን ችግር በሙሉ ለልጆቻችን ማሳለፍ ስለምንችል ያንን ሳይክል በምን አይነት መንገድ ብሬክ ማድረግ እንችላለን ብለን የምንወያይበት ከባለሙያዎች ጋር ተቀምጠን ፓናል ዲስካሽን Q&A የሚኖርበት ነው። አራተኛው ሁሌ የምናደርገው ዩዝ ፓወር ዩዝ ቮይስ ብለን የምንለው ከ18 እስከ 27 ያሉ ልጆች ላይ እነሱን ራሳቸውን በማምጣት የፓናል ዲስካሽን የምናደርጋለን ማለት ነው። ከአንደበታቸው ምንድን ነው የማሳልፈው፣ ምን ውስጥ ነው ያለፍኩት፣ ጥሩ ቤተሰብ ያሳለፋቸው የሰጣቸውንም ስለረዱኝ እዚህ ደርሻለሁ፣ ወይም ደግሞ በጉዳት ውስጥ በማይሆኑ ነገሮች ደግሞ ካለፉም ደግሞ ይሄ አልፎብኝ እዚህ ጋር ደርሻለሁ፣ በዛ ምክንያት ግን ህይወታቸውን እንዳያበላሹ የማይሆኑ ነገሮች እንዳይገቡ ሰው ህብረተሰቡ እንዲረዳቸውና እንዲረዳቸው ከራሳቸው አንደበት እንሰማለን ማለት ነው። ሌላ ደግሞ ለያንገር ሲቪሊኛቸው ብሪጅ ነው የሚሆኑት እና እነዚህ እንዴት አድርገው ፔሸንሱ ምክንያቱም የ13 ዓመት ልጅ ሁሉም ነገር አውቃለሁ ብሎ ከቤተሰብ ጋር የሚጣላበት ጉርምስና የሚመጣበት ሰዓት ላይ ያ ልጅ 24 ዓመቱ ሲደርስ ለካ እናቴ ትክክል ነበረች፣ አባቴ የሚለው ለካ ትክክል ነበር፣ በፍቅር አስበው ነበር ላይ ታድጉኝ የነበሩ ቢለው ማስተዋል ላይ ስለሚደርሱ እነሱ ደግሞ ለተናነሽ ወንድሞቻቸው እህቶቻቸው ማስተማር የሚችሉበትን መማማር የምንችልበት ነው። ይህን ፓናል ሁሉ በሙሉ አንድ ላይ የምናደርግበት መንገድ ነው። ብዙ ጊዜ ልጆች ፕሮግራም ስናደርግ ልጆች ወጣቶች ብቻ ይመጣሉ፣ ወላጆች አይኖሩም። ወይ ደግሞ ለወላጆች ፕሮግራም ስናደርግ ወላጆች ይኖራሉ፣ ወጣቶቹ አይኖሩም። ስለዚህ እርስ በርስ መነጋገርና አንድ ላይ መገናኘት ስለማይኖር ይሄ ፓናል ምን ያደርጋል ማለት ነው ሮድ ቱ ሂሊንግ ምክንያት ያልኩበትን ምክንያት ሁሌ ፕሮሰስ ላይ ነን የምናድግበት እየተማርን ራሳችንን ሂል ባደረግን ቁጥር ልጆቻችንን ቤተሰቦቻችን ሂል አድርገን እናሳድጋለን። ልጆቻችንን ደግሞ ሂል አድርገን ካሳደግን ለህብረተሰቡ ለሀገርም እንጠቅማለን ማለት ነው እና አብራችሁ ተሳተፉን። አብረው የሚሰሩ የሚያግዙን ብዙ ሰዎች አሉ። እነሱን በጣም ማመስገን እንፈልጋለሁ። ስለዚህ ናሽቪል ኦክቶበር 11፣ ኦክቶበር 15 16 ላስ ቬጋስ፣ ኖቨምበር 8 ሚኒሶታ፣ ኖቨምበር 22 ቦስተን፣ ዲሰምበር ደግሞ 20 or 27 ዲሲ እንገናኝላለሁ። ታግ ሼር በማድረግ ለሌላውም እንድታሳልፉ በዚህ ሰዓት ተስፋለሁ። ሮድ ቱ ሂሊንግ የዮፍታሔ ሾው የሚለውን ዩቲዩብ ላይ ብትከታተሉ ከዚህ በፊት የሰሯቸውን ፕሮግራሞች
ታገኛችኋላችሁ። እስከዛ ድረስ ከምንገናኝ ሰላም እንሁን። መልካም ቀን። ውሃ ይናገራል እላለሁ። ይህን የመሰለ ፒስ የምናሳልፍ የምናይበትን መንገድ እንድናሳልፍ ስለሆነ የምንፈልገው ለእናንተም ሰላማችሁን እየተመኘሁኝ ዮፍታሔ ነኝ። እንዳትቀሩ ሼር በማድረግ ቲክቶክ ላይ፣ ኢንስታግራም፣ ፌስቡክ፣ ኤክስ እና ዩቲዩብ ፎሎ አድርጋችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ።